አልሐምዱሊላህ እንዴት ነህ? አለልኝ ነው አምሮብኛል። ለዚህ በላይ በጣም ሁሌ እንዳማረብን ሰላም ነው። ለማን ነው? አልሐምዱሊላህ እንዴት ነህ? አለልኝ ነው አምሮብኛል። ለዚህ በላይ በጣም ሁሌ እንዳማረብን ሳላል ምንድን ያለሽ ሙኒት አንዴ ሲያስቁኝ አንዴ ሲያናድዱኝ አረችው ሳላገባ 40 ሞላ። እኔ ድሮሃለሁ። እኔ ልዳርህ ደላላ ታገባለህ። ነገ አምጥተህ የማትለጥፋት ከሆነ ልዳርህ። ደላላ እንዴት ናችሁ? አለሁልሽ። እንዴት ነሽ? ሌላ ጉዳይ ይዛችኋል ወይስ ወደ ገደለው ልግባ? ሌላ ጉዳይ የለም። አንቺን የጠበቅን ነበር በአጋጣሚ። ኦኬ መብሬዛ ሳላገባ 40 ሞላ። እኔ ድሮሃለሁ። እኔ ልዳርህ ደላላ ታገባለህ። ነገ አምጥተህ የማትለጥፋት ከሆነ ልዳርህ። ደላላ እንዴት ናችሁ? አለሁልሽ። እንዴት ነሽ? ሌላ ጉዳይ ይዛችኋል ወይስ ወደ ገደለው ልግባ? ሌላ ጉዳይ የለም። አንቺን የጠበቅን ነበር በአጋጣሚ። ኦኬ መብሬ ዛሬ ላክልኝ አንተ 41 ሰው ነው። 38 ነው ቪዲዮ ላይ የሰማሁት፣ ግን 41 ሰው ነው። ላርመው ኮሬክት ላደርገው የምፈልገው ነገር እኔ ጋር ፕሮሰስ የጀመሩ 51 ሰዎች አሉ። ኦኬ ፕሮሰስ የጀመሩ በጥቅሉ 51 ናቸው። ከ51ዱ መሀል እኔ ጋር አንተ ያላካቸውን ትቼ አንተ ስለላካቸው ላውራ። እዛ ላይ ካሉት ልጆች ላይ 11 ልጆች ሙሉ ገንዘብ ተመላሽ የሚደረግላቸው ናቸው። ከዛ በተረፈ ቪዛ ተሰርቶላቸው የገባሉ። ቪዛ ሰርቼላቸው ማስገባት አቅቶኝ ጊዜ ሲወስድ በራሳቸው የገቡ ልጆች አሉ። አንደኛዋን መግባታቸውን ራሱ አላቅም ነበር። አንደኛዋን ያስገቧት ልጆች ቪዛ ሳይቀይሩላት ለእኔ ቪዛ የሰራልኝ ሰውዬ መጥቶ ልጆች ራሱ ምስክሮች አሉ አጠገቤ ሆነው መጥቶ ምን አለ፣ ሙኒት እንዲህ አይነት ልጅ ቀራማ ገብታብሻለች። ኧረ ተሳስተሃል፣ ልጅቷ አልገባችም ስለው ኖ ገብታለች ብሎ አሳየኝ። ሲያሳየኝ ካንስል አይደለም ያረኩት፣ ብሎክ ነው። ብሎክ አትሊስት አሳውቀኝ። ገንዘብ ከፍላለች እች ልጅ። ቪዛ ማውጣቴ ሙሉ ገንዘቧን አጠቃልለም ማለት አይደለም። ኦኬ ብትነግረኝ ሙኒት የሚያስገባኝ ሰው አግኝቻለሁ ልገባ ነው ቪዛውን ልጠቀምበት ወይም ከገባው በኋላ ከንሲ ብትለኝ እንደዛ አደርግ ነበር። በዛ ጥርጣሬ ሴም ታይም ያወጣኋቸውን 16 ቪዛዎች ቼክ ሳረግ ከዛ ላይ እሷን ጨምሮ 8 ሰው በራሱ ፍቃድ ገብቷል። ገብተው ግን ቀይረዋል፣ ሌሎቹ ከእሷ በቀር ማለት ነው። ሌሎቹ ደግሞ ወደ 4 ልጆች ገደማ በራሴ ቢሮ ልኬ የላኳቸው እንደገና የላክልኝ ከዛ ውስጥ 3 ልጅ አለ። ኦኬ አሁን ኢቨን ትኬቷን እልክልሃለሁ። ነገ ነው ከነገ ወዲያ የምትገባ ልጅ እዛው ክሱ ላይ ያለች ልጅቷ ሳትሆን ወንድምየው ነው ያለው። ዋት ሂሜን አይዶል ምን እንደም እያለ እንደሆነ አይገባኝም። ትኬት ባይቆረጥ ኖሮ ከነስለው ነበር። እሱንም ለምሳሌ አንድ ሰው ገንዘቤን ሲል ፕሮሰሱን ዘግቶ ነው። እሺ ከዛ በተረፈ እማላቃቸውም አሉ። ግን በእርግጠኛነት አስረግጬ በዚህ 3 ቀን ውስጥ ወይ 4 ቀን ውስጥ የማስገባላቸው እነዚህ 11 ልጆች ይገባላቸዋል። ኦኬ በተረፈ ሌሎቹ ሌላ ደግሞ የማላስገባላቸው እነማን ናቸው መሰለ? መጥተው እኔ ጋር ሙኒትዬ 10 ወርም እንጠብቅሽ፣ አመትም እንጠብቅሽ ይስተካከልና ዋንቺ ብቻ ይምጡ ያሉ እንደገና አንተ ጋር መጥተው ስማቸውን ያጻፉ ልጆች እነሱ ፕሮሰስ ሲስተካከል ሰርቼ አስገባለሁ እንጂ ብር አልመልስም ያሉትንም ድምፅ አስፈላጊ ከሆነ እልክልሃለሁ። በተረፈ ሁሉንም እንዳልኩ እነዚህን አስተካክላለሁ። ሌላውን ማረጋገጫ ካላቸው እኔን መክሰሻ ማለት ደሊል ካላቸው እየሄዱ ይክሰሱኝ፣ ፍቃደኛ ነኝ። ይቅርታ ጋር ጥያቄ ልጠይቅሽ። እዚህ ላይ ፊዶ እነዚህ አሁን ቅድም ያልሻቸው ልጆች አንቺ ጋር መጥተው የፈለገውን ይፍች
ያው ከፍቅር የተነሳ ነው የፈለገውን ይፍችና ጨርሽልን ብለው ይሻላል። እና አሁን የነሱ ቪዛ አሁን አንቺ ፕሮሰስ ምንም ነገር ስራ እንደማታካሂጂ ነው የተናገርሽው። ምንም ነገር በአሁኑ ሰዓት ስራ ስለተበላሸ ማካሄድ አትፈልጊም። የእነዚህ ልጆች ታዲያ አሁን ስራ አላካሄድም ካልሽ የእነዚህ ልጆች ታዲያ መቼ ሊሆን ነው? አሁን ጥያቄ ነገ ጠዋት ድጋሚ ይመጣል። ኦኬ ሰምተኸኛል? ያልኩት ሲስተካከል ሰርቼ አስገባቸዋለሁ ነው ያልኩት እንጂ አሁን ሰርቼ አስገባለሁ አላልኩም። አሁን ሲጀመር መስራትም አልችልም። የእነዚህ ልጆች ግን ነግሬያቸዋለሁ። መጀመሪያ ሲያናግሩኝ 4 ናቸው 5 ልጆች ናቸው ሲያናግሩኝ ምንድን ነው ያሉት? ምን ያህል ጊዜ ከዚህ በኋላ ሊፈጅ ይችላል? 3 ወርም 4 ወርም ይፈጃል። ስለዚህ በሌላ ሰው እንኳን አስገብታችሁ ኃላፊነት ውሰጂልን፣ ቼክ አድርጊልን፣ ሲያስገቧቸው ምን ሲሏቸው ቼክ አድርጊ ብትሉኝ አደርጋለሁ ብዬ ስል ነው ጨርሽና ሲሳካ አስገቢ ብለዋል አይደለ? ዳት ሚንስ 3 ወርም ፈጀ 2 ወርም ፈጀ፣ ፈቃደኞች ነበሩ። መጥተውም ደግሞ ያሉኝ ነገር የለም። ቼክ መብረቁ አስተካክሎ ነው የላከልኝ። ክሊክ ሳደርገው ቀጥታ ዋትሳፓቸው ውስጥ ነው የሚከተኝ። ፈልጌ አይደለም የማገኛቸው። እሱ የላከውን ቁጥር ሜሴጁን ስነከው ቀጥታ ልጆቹ ቁጥር ውስጥ ነው የሚከተኝ ዋትሳፓቸው ውስጥ። ስለዚህ አላለፋኝም፣ አላደከመኝም። እንዳለ እንትናቸውን ነው የማገኘው። የተላላክነውን ቪዛ ልኬ ከሆነ ቪዛ የላኩትን የተከነሰረ ሁሉንም ነው የሚያሳየኝ። ከዚህ በተረፈ ከዚህ በኋላ ለማብራራት አልመጣም። መብረቁ በፈለግከው ነገር በፈለግከው ሁኔታ ልጠራኝ ትችላለህ። በምንም በምታደርጋቸው መልካም ነገሮች ለማገዝ ፍቃደኛ ነኝ። ነገር ግን ይሄን ጉዳይ በተመለከተ ለመጠራቱም ፍቃደኛ አይደለሁም። አንተ የፈለግከውን ማውራት ትችላለህ፣ የፈለግከውን መለጠፍ ትችላለህ፣ የተሰማህን። እኔን ለማጥቃት የተነሳ ሰው ሳትሆን የእህቶችህን ድምፅ ለማሰማት ነው የመጣኸው እና መቼም ቢሆን መቼም አልቀየምህም። በዚህም ነገር አንተን እንደ በዳይም አልቆጥርህም። ድምፅ ማሰማት ነው ስራ፣ ድምፅ አሰምታል። ነገ እኔም የሆነ ነገር ደርሶብኝ ብመጣ ድምፄን ታሰማለህ፣ ግዴታ ነው፣ ስራዬ ነው ብለህ አላማዬ ነው ለእናንተ የማገለግለው ወንድምነቴን የምገልጸው በዚህ መንገድ ነው ብለሃል። ምናልባት የሆነ ነገር ከመጣ እመጣለሁ። በተረፈ ግን በዚህ ጉዳይ መጥቼ ማብራሪያም አልሰጥም፣ ጥያቄም አልመልስም፣ ምንም አልልም። ለእኔ ጥሩ መረጃ ነው የደረሰኝ። ከዚህ በኋላ ሳስገባ እልክልሃለሁ። በእርግጥም የጀመርከው ነገር ስለሆነ ያስገባኋላቸውን ልጆች እልክልሃለሁ። በተረፈ ህግ ያለበት ሀገር ነው ሁላችንም የምንኖረው። መብታችሁ ነው በህግ መጠየቅ። እኔ አሁን እኛ ሽምግልና ነው የተያዘው። አሁን ህግ ላይ አይደለም። ህግማ ቢሆን እስካሁን ይሄዱ ነበር። አሁን ህግ ሳይሆን ሽምግልና ነው የመጡት አይደለም። አሁን ግልጽ አድርገሽ አንቺ አላብራራም ሳይሆን ግልጽ እስከሆነ ድረስ ብታብራሪ ምንም የሚከብድሽ ነገር የለም። ለምን ከዚህ በላይ ሆነ ሲናገሩሽ ጥፋት ነው ብለሽ ምን ላብራራ? ልጅ በለኝና ላብራራ። እሺ አሁን ቅድም ለምሳሌ የቅድም 3 ወራት ለማክሲመም ለምሳሌ እስከ 6 ወር ድረስ ያልቅላችኋል የሚለው ነገር አትሊስት የሆነ ቁርጥ ያለ ነገር ይወቁት። በኋላ ተመልሰው መጥተው የኛ ያልተመለሰ የማስገባቸው ነው ነግርሽ እስከ 6 ወር ፕሮሰሱን የሚጀምርላቸው ለምሳሌ ከዚህ ጋር ተጀምሮ አሁን ለምሳሌ እነሱን በፈለግሽ ጊዜ አንቺ አሁን ከ1 ወር በኋላ ስራው የሚጀምር ይመስልሻል? ከ2 ወር በኋላ አታውቂውም። እሺ ለማክሲመም 6 ወር ድረስ ያልቅላቸዋል የሚል ነገር ቁርጥ ያለ ሀሳብ ብትሰጫቸው እነሱም እዛ ደረጃ ላይ ሊቆሙ ይችላል። ቁርጥ ያለ ሀሳብ ለምን አሁን 3 ወር 2 ወር ከሆነ ኦኬ 3 ወር 2 ወር ጠብቁ ይችላሉ። ግን 3 ወር 2 ወር ካልተሳካ ደግሞ እነሱ ሊመጡ ነው እንደገና። አየሽ ሊመጡ ስለሆነ ያንን ቁርጥ ያለውን እስከዚህ ጊዜ ድረስ በትልቁ እስከ 6 ወር በትንሹ ደግሞ እስከ 3 ወር ብለሽ ብትናገሪ እነሱም በኮንፊደንስ ተመልሰው እንዳይጠይቁ ጥያቄው ተመለሰላቸው ማለት ነው። ስለዚህ አንቺ ልታርጊው ልጀምር የምትችይበትን ስራው ሊጀመር የሚችልበትን ለምሳሌ አንድ ሰው ጀመርሽ የዛሬ ወር ጀመርሽ ስራውን እየጀመርኩ ነው ማለት በኮንፊደንስ መናገር ትችያለሽ። አሁን ዝም ብለሽ እንደዚህ ስላላችሁኝ ቀስ ብላችሁ ስላልሽው እነሱ እንደገና ስጋት ሊኖር ስለኖርባቸው ነው ተመልሰው ወደዚህ የመጡት አሁን። ስለዚህ አሁን ቁርጥ ያለውን አንደኛ እሱን ብታስረጅልኝ ደስ ይለኛል ከይቅርታ ጋር። ጃጓር ስለ ስራው ስለማታውቅ ነው አሁን አንተ እንደዚህ የምትለው። ስራውን ስለ ስራው ግን ላስረዳ እኮ ልንገርህ፣ ችግር የሚፈጥረው አሁን ጊዜ ገደብ መስጠት። እኔ 6 ወር ያህል የእነሱ ብር
እኔ ጋር ሊቀመጥ አይችልም በፍጹም በምንም ሰበብ። አሁን አንተ የጠየቀኝ እሰራላቸዋለሁ ይቆይ ግድ የለም ያሉትን ልጆች ነው አይደለም የምትለው። ለምሳሌ እኔ ፓስፖርት ኮፒያቸውና ፎቶቸው እንደተቀመጠ ነው የምተው። ነገ ጠዋት አንድ ሰው ቢመርጣት ዞሬ ዞሬ አስገባታለሁ። የዛሬ ወር ቢመርጧትም አስገባታለሁ። ጭራሽ ግን ባትመረጥ ደግሞ ምን ማድረግ እችላለሁ? መመለስ ነው አይደለም። እኔ ያውም የጊዜ ገደብ ስሰጣቸው እንዳንተ 6 ወር ድረስ አልሄድኩም። እንደው 3 ወር ሊፈጅ ይችላል፣ 2 ወርም ድረስ ልትሄዱ ትችላላችሁ ስል ይሁን ነው ያሉት። ግን አሁን ከእናንተ ከመጣ 6 ወር ድረስ የሚቆይብኝ አይኖርም። ፕሮሰስ ይደረግልን ካሉት መሀል ነው የምልህ። እነዚህ ግን ለምሳሌ አሟት እህቴን ማምጣት አልችልም ይግባልኝና ይቅር ምናምን ያሉ ልጆች አሉ፣ ከ11 መሀል ማለት ነው። የእነሱ በዚህ 3 ቀን ውስጥ ገብቶ ሪሲት ልካለሁ። ዋናው ነገር አንቺ አለብኝ ማለትሽ እና እኛ አሁን ወዲያውኑ ዛሬውኑ ውለጅ ብለን የምናጣድፍበት ምክንያት የለም። በሂደት ሁሉንም ያው አንቺ እስካመንሽ ድረስ እነዚህ ካው ገንዘቡ አለ ምን አልከኝ? አሁን ሙኒት ቀድማ የተናገረችው አንድ ነገር አለ። ዛሬ የመጨረሻ ጊዜ ነው በልጆች ምክንያት ማሰማት ያለብኝን እንደ ድምፅ ሳሰማ ዛሬ ለመጨረሻ ጊዜ 40 ሰው ቼክ አድርጊ ብዬ ፎርዋርድ አደረኩላት። ቼክ አድርጋ መጣች። ከዛ ከ40 ሰዎች መካከል 11ዱን ተቀብላለች። እነማን እንደሆኑ አላውቅም። ከ11ዱም ገንዘብ በ3 ቀን በ2 ቀን አስገብቼ ገንዘቡን ሪሲቱን እልካለሁ አለች። የሌሎቻቸውን እሳ እና እነሱ ስለምንተዋወቅ በህግ ይጠይቁኝ እያለች ነው እሱ። ስለዚህ በድጋሚ በዚህ ጉዳይ ከእሷ ጋር አንገናኝም ማለት ነው። ዛሬ እሷ መናገር ያለባትን ተናግራ እኔም ደግሞ የግል ህይወት አለኝ መናገር ያለብኝን ተናግሬ ተስማምተን ነው የምንለያየው። ከዛም በኋላ ወደፊትም በሙኒት ጉዳይ መጠየቅ የለብኝም ከዛሬው እንስማማት። ምክንያቱም አሁን ከኔ ጋር እያወራች እንደዚህ በዚህ ሰዓት በውስጥ የምታመጭልኝ ወንድሜ ነበረ ታመጭልኛለሽ ሌላ ምጽፍ ሴት አለች በእርግጠኝነት በዚህ ሰዓት ወጣላ። ወንዶች ጋር ችግር የለም መብሬ፣ የወንዶች ስራ እየተሰራ ነው፣ የሴቶች ነው። ኦኬ። ስለዚህ አንቺ አሁን የወንዶቹንም መስራት ልትቀጥይ ትችያለሽ። ይሄ ነገር ሊስተካከል ይችላል። እየሰራው ነው፣ አላቆምኩም። የወንዶቹ አልቆምም። የወንድ ያቺ ልጅ የተጋጨኋት ልጅ የእሷ ነው የተበላሸ ያለው። አንድ ሳውዲ ያለች እሷም ልካልሃለች አይቼዋለሁ። እሱ ቆይቶባት ነው። ልጁ ህፃን ልጅ ነው። ያ ነው ችግሩ። ስራ ቦታ ማስመረጥ ስላልቻልኩኝ ነው። እሱ እንዲሁም በሌላ ቪዛ ራሷ በሌላ ሰው ተክተዋለች። ያኛው በቃ በባህር ሄደብኝ ብላ ሌላ ሰው ተክታለች። ሌላ ሰው ከተካች ገና ወራት አልተቆጠረም። ገና ወር ከምናምን ቢሆነው ነው። እንዴት አንተ ጋር እንደመጣች አላውቅም። እኔን ግን አናግራኛለች። ጀሚላ የምትባየው እየሰማሽም ከሆነ ታውቂያለሽ ማለት ነው። ኤኒዌይ መብሬ አንድ ነገር ልንገርህ፣ ለማንም ለምንም ስል አይደለም። የወንዶቹን አላቆምም፣ አልመልስም። እየሰራው ስለሆነ በፍጹም አልመልስም። አንድ ብቻ የእውነት ከነሱ መሀል የእውነት አንዲት ልጁ ጥሏት ሄዷል። ሰውየው ልጁ በባህር ሄዶባታል። እውነትም ማረጋገጫም ሰጠኝ። የእሷን ሙሉ ብር መልስላታል። በተረፈ የወንድ የማንንም አላቆምም፣ እቀጥላለሁ። እየጨረስኩ አስረክባለሁ የሁሉንም። የሴት ግን እነዚህ ቀጥይልን ብለውኝ የነበሩትን ረጅም ጊዜ ሳልወስድ ለመጨረስ ሞክራለሁ። አስቤው ደግሞ የማይሆን ከሆነ አሁን የምሞክራቸው ነገሮችም የማያዋጡኝ ከሆነ ደግሞ ብራቸውን መልሳለሁ። ምንም ችግር የለም። ያ ማለት በቀጣይነት ወደፊትም ከአንቺ ጋር አብሮ የሚሄድ ነገር ስለሆነ በየቀኑ እየመጣችሁ ሙሊት እንዳትሉኝ ቃል በቃል የተናገረችውን ሰምታችኋል። 11 ልጆችን አክሴፕት አድርጋለች። ሌሎቹን ደግሞ የወንድ ናቸው የማይመለስና ምናልባት እስከ 6 ወርም ትምህርት እያለች ነው እሰራለሁ ብላለች ሙሊት። እኔ 40 ሰዎችን ብቻ ነው ያስረከብኩት። ከዛ ሌላ የለም የከሰሳት ማለት ነው። ከ40 ሰዎች መካከል ልክ እንዳለችው ትላንትና ትኬት የተቆረጠላት ሁሉ ልስኖች ትችላለች፣ አላውቅም። ምክንያቱም አሁን ልክልሃለሁ ታሜ መብሬ፣ አሁን ልክልሃለሁ ከነ ትኬቷ ከነ ልጅቷ። ሙሊት ስራውን አቁማለች። እስከ እሷ ገንዘብ የምትፈልጉ ብዬ ጥሪ ስላቀርብ ደንግጠው የመጡ ሊሆኑ ይችላሉ፣ ሰግተው የመጡ ሊኖሩ ይችላሉ። ከእንግዲህ እኔ አላጣራውም፣ ሪከርድ አልተቀበልኩም። ብቻ ሪሲፕት ተቀብያለሁ። ገንዘቡን የሚያርባ ሰዎችን ሂሳብ አስቤ ነበረ።
ያ እዛ ውስጥ ውሸት ሊኖር ይችላል አላውቅም፣ ግን መረጃ የተቀበልኳቸው የኢትዮጵያ አካውንት የገቡ ሪሲቶችን ነው እና የሙኒስ የድምፅ ሪከርድ። ከዛ ውጭ እንግዲህ እንደሰማችሁት እኔ ሌላም ጊዜ በተደጋጋሚ ሙሪሽ እንዳትሉኝ ዛሬ የተናገረችውን ሰምታችኋል። 40 ሰዎችም እዚህ ጋር ከስር አላችሁ። አንዷ ብቻ የመካነ ሰላሙ የለችም። ስለዚህ የተቀበልሻቸውን ትነግሪናለች። ወላ ሪሲት እያስገባሽ ነው ምንለያቸው? ሪሲት እልክልሃለሁ፣ ራሴ እያስገባኝ እልክልሃለሁ። መብረቁ አንድ ጥያቄ አለኝ አንተ ጋር ያለው ለከው ነገር ምንድን ነው? ኤግዛክትሊ የምትፈልገውን ነገር በግልጽና በግልጽ ተናገር። አይደለም ይኸውልሽ፣ አንተ የቁጥር መጠራት እዚህ ጋር ሁካታ መፈጠሩ የእኔ ስም መነሳቱ ነው ያስደሰተ። ዘግቼ ከዚህ ጋር መውረድ እችላለሁ። እናንተ ብቻችሁን ታወራላችሁ፣ እኔ ዘግቼ እወርዳለሁ። ምንም ትችያለሽ እኮ። ታርጌትህ ምንድን ነው? ለልጆቹ መፍትሄ ለመስጠት ነው። ከመጀመሪያው ስቆም እዚህ ጋር ከከሳሽ ጀጅ ሊያደርገኝም ብቁ ነኝ ብሎ ካለው ሰው ጋር ተደራድሬ ለማስተካከል የመጣው ሰው ነኝ። ስለዚህ የኔን አንዱ ይሄ ኖርማል ጥያቄ ነው የጠየቅኩት። እኔ ምንም ነገር የተናገርኩት ነገር የለም። የህዝቡ ጥያቄ ነው፣ የልጆቹ ጥያቄ ነው። ይሄ ነገር እንዴት ነው ብሎ መጠየቅ ማለት ወንጀል ከሆነ እንግዲህ ካላቅም መብረቁ እኔ የጠየቅኩት አነጋ ያለውና አይ ትንታኔ ስለምትፈልግ እኮ ነው። እኔ የመብረቁ ዋትሳፕ አለኝ፣ አንተ ቁጥር የለኝም። የመብረቁ ዋትሳፕ አለኝ፣ በላኩ ቁጥር አስገባለሁ። ሀሳቤን ቀይሬ ደግሞ ለአንድ ሰው አሁን ለምሳሌ እኔ ዛሬ ላገኛት የምፈልግ ማናት ሙባረክ ነው ምናምን የምትባለዋ ስታለቅስ ነበረች የተባለችው እሷን አሁን ለይቼ ከዛ ውስጥ ላውቃት አልቻልኩም፣ ወይም አልተላከልኝም መሰል። እዛኛው ዋትሳፕ ላይ ነው የላክልኝ። ኤልሳ እና ሙባረክ ነው ምናምን የምትባለው አንድ ሰው ናቸው። አንድ ነው እንዲያያሉ። ኤልሳ እና ባባ ይጋጩብሽ። ኤልሳ ማለት የአርሲዋ ልጅ ነች። ሉባባ ደግሞ በመዳን ያስደወለችዋ ልጅ ናት። ሁለቱ ናቸው። ሉባባን ተዋት፣ እሷን ተዋት፣ ጊዜውን ጠብቆ እሷ ይደርሳል። ኤልሳ ናት፣ የኤልሳ ሰው ናት ስታለቅስ የነበረችው ይዛለት ኤልሳ ነች። እሱን አስገባለሁ። እሺ አለች ኤልሳና እሙ ሙባረክ ነው ምናምን የምትባል ነው ሲጠሯት የሰማሁት እዚህ ጋር። እሙ ሙባረክ ኔትወርክ የሌለበት ሀገር ጋር ሄዳለች እና መልዕክት ሄዳለች። አሁን ኦንላይን የለችም። እሺ የእሷን ለብቻው ላክልኝ። አሁን ከላካቸው ስር ለብቻው ስትልከው አገኛለሁ። እኔ ደግሞ የላኩለት ቲኬት እና ፒን ኮድ አለች ያት እሱ ስር ላክልኝ። የእሷን ሰጣለሁ። እምቢ ብዬ የነበረው የእሷንና የዛን የቺ በማዳሙ ያስፈራራችሁ ናት። የዚች ሙባረክን ግን ሰጣታለሁ። ሙባረክ ካለ ሰላም ከሆነ ግማሽን እንኳ ምናምን ስትል ነበር። እሷን ሰጣታለሁ። ሙሉ ነገ ጠዋት እልክልሃለሁ። በበረሃ ሄዳለች። ወርክ የሌለበት ቦታ ስለሆነ አዲስ ነገር ካላሳወቀኝ ብላለች። የእሷን ለብቻ ልክልሻለሁ። ጥያቄ አትጠይቁ ነው አይደለም? አሁን የተባለው ዝም በሉ። እንደፈለክ መጠየቅ ትችላለህ። እኔ ግን አጠፋለሁኝ። ጥያቄ ከጠየቃችሁን ተዘግቼ ወጣችሁናል። ችግር የለም ሙኒት። ኖርማል ጥያቄ የጠየቁት ያንቺን ስም ክሊር ለማድረግ ነው። አሁን አንተ ድምር ፈለግ፣ ቅናሽ ፈለግ፣ እንዲፈለግ ምንድን ነው ታርጌትህ እኮ ነው ያልኩት። የእኔ መክፈል ነው የሚፈለገው አይደለም? እኔ እኮ ያልኩት እኮ ከእሱ ጋር የተነጋገርኩ የምናገረው እኮ እኔ እኮ